ምክር አትፈልግም። አሁንም ሰማኝ። አንተ ምክር አትፈልግም። እሺ የመጣበትን ነገር ልንገርህ፣ የሄድክበትን የተመለስክበትንም ጉዳይ ልንገርህ። አንተ ለምሳሌ በፔንቴኮስታል ወይም በፕሮቴስታንት እምነት አማኞች ወይም ቤተ እምነት ወይም በወንጌል አማኞች ቤተ እምነት ውስጥ ዓለማዊነት አይፈቀድም። ሰው ዓለምን ክዶ ዓለምን ጥሎ ኃጢአትን ክዶ ልክ ቲቶ ምዕራፍ 2 ቁጥር 11 ላይ ኦኬ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊነትና ኦኬ ኃጢአትን ዓለማዊነትን ክደን እንደሚለው ብሎ እንደሚናገር እንደ እግዚአብሔር ቃል ዓለማዊነትና ኃጢአትን ክደ ከመጣ በኋላ ያ ዓለማዊነት ካንተ ውስጥ ስላልወጣ የምትፈልገው ነገር ያኔ ታደርግ የነበረው ነገር ቆይ ስማኝ ብራዘርዬ፣ የምትፈልገው ያኔ ታደርግ የነበረው ነገር አሁን ላይ በነፃነት ማድረግ ስለፈለግ ብቻ እኛ ጋር ስመጣ እሱን ነገር እንዳልተፈቀደ ገባ። ኖ እናንተም ጋር ያለው ማለት ከእናንተ ጋር መች መጣው ይልከው ማለት ነው። ቆይ ስማኝ ነው ወንድም፣ አሁንም ስማኝ። እኛ ቤተ እምነት ውስጥ ወንጌል አማኞች ውስጥ መስፈን ዘፋኝነት የተፈቀደ አይደለም፣ የተከለከለ ነው። መጠጣት፣ መስከር፣ በዘፈን መጨፈር እንደፈለጉ ነው መሆን በእኛ ቤተ እምነት ውስጥ የተከለከለ ነው። ቬሪ ስትሪክት ነው እኛ ጋር ላይፍ። ኦኬ ኦርቶዶክስ ትፈቅዳለች እያልከኝ ነው አንተ? ኦርቶዶክስ ትፈቅድበትን ማስረጃ አለ? አሁንም ስማኝ። ሰው በክርስቶስ አምኖ ክርስቲያን ከሆነ ወንጌል አማኝ ከሆነ በኋላ እንደ ቀድሞ ልኑር ማለት አይችልም። እንደ ቀድሞ ለመኖር ካሰበ ይጠራል፣ ይነገራል፣ ዲሲፕሊን ይደረጋል። እኛ ጋር እንደዚህ አይፈቀድም። ለኃጢአትና ለስጋ ሞተን በክርስቶስ ለአዲስ ህይወት ተነስተናል። አሁን የምንመላለሰው የምንመራ በመንፈስ ቅዱስ እንደ መንፈስ ቅዱስ ነው ብለን ልክ ገላትያ ምዕራፍ 5 ላይ እንዳለው ነፃ የወጣ ነው ስለ ክርስቶስ እንድንኖር እንጂ ዓለምን እንደፈለግን አድርገን የዓለምን ስርዓት እንድንኖር ሳይሆን በክርስቶስ በመንፈስ እንድንመላለስ የስጋን ስራ ከነመሻቱ ጋር ሰቅለን በአዲስ ህይወት ለመመላለስ ነው ወደ ክርስቶስ የመጣ ነው። ስለዚህ እኛ ቤት ውስጥ እንደዚህ ነገር ስለማይፈቀድ ኃጢአት፣ ዝሙት፣ እርኩሰት፣ ዘፋኝነት ስለማይፈቀድ ይህ ነገር ማለት ማስረጃ አለ። አንተ ወደዚህ አይድክ ኖ አንተ መጠጥ ማስረጃ መጠጣት ኃጢአት ነው የሚል ማስረጃ አለ። አየህ ብራዘር፣ የኛ በደንብ አድርገን እናሳያለን። ብራዘር እናሳያለን። አየህ አሁን ኢቭን እንኳን ጥያቄን ተመልከት። ለምሳሌ እኔ ጥያቄን እየጠየኩ ሳያለሁ አንተ አሁን በጣም ደምድመህ ስትናገር አንተ መጽሐፍ ቅዱሳዊ ነው የምትለውን አስከፊነት ቤኪ ብቻ ነው የምታወራው። እኔን ማስወራኝ እንጂ አስወራሃለሁ ብራዘር፣ አስወራሃለሁ። ስለዚህ አንተ ከወንጌል አማኞች ወጥተህ የተመለስከው እኛ ቤት ውስጥ አንተ የምታደርገው ነገር ስለማይፈቀድ ሐላል ስላይደለም ምንም መሰረት የላችሁም ነው እያልኩ ያለው እኔ። ምንም መሰረት የላችሁም። ምንም ብትመጣ ጴንጤኔ ብትል እዚህ ጋር የምናወራው ነገርና ውስጣችን ሁሉ አንድ አይደለም እንዴ? ለምንድን ነው እኔ በእግዚአብሔር ፊት ለምን ተዋሻለህ? ለምሳሌ ጋር መጠጣት ክልክል ነው ምናምን አልክ። መጠጣት አይጠጣም የሚልበት ማስረጃ አንተ የለም። ቸርች አለና መጽሐፍ ቅዱሳዊ ነው እናሳያለን። አሁን መከራከርም አልፈልግም፣ ጭቅጭቅም አልፈልግም። ሀቅ ነው የምናወራው። ሀቅ እያወራን ነው ብራት፣ ሀቅ እያወራን ስለሆነ እናንተ ጋር መጨቃጨቅ እኛ አንተ እንወዳለን። እኛ አንተ ለማዳን ለመመለስ ነው የምንሞክረው። መመለስ ምናምን አይደለም። ጥያቄ ጠየቅኩ ሌላ ነው። አንተ ነገሩን የገለባበጣችሁ ወደ ሌላ ነገር ነው የወሰዳችሁት ነገሩ። ስለዚህ አንድ ጥያቄ ጠይቄ አንተ የወሰድከኝ ከብዙ አይነት ጥያቄ ጋር ነው። አሁን እንትና ማነው ስሙ ሰናይ የሚወሰደውን ጥያቄ ያወራውም ሌላ ነው። እኔ ግን መጀመሪያ ታች ካፍኩልን የጠየቁ ጥያቄ አንድ ብቻ ነው። ስገባ የሚያናገርከኝም አንተም ኤርሚያስም ዳንኤልም ሁላችሁም አንተ ባልከው ነገር እንኳን እንደምትለያዩ እየነገርኩ ነበረ። ከመጀመሪያው ትለያያላችሁ ብለሃል እኮ እንዴ! ምን ነው የምትክደው? አንለያይም። ምንድን ነው ያልኩት? አንለያይም። እኔ በቤኪ አልክ አይደል? እኔ ቤኪ በራሴ ሴት ልጅ እንድታስተምር ወይም ደግሞ እንድትሰለጥን አልፈቅድም በግሌ አልክ አይደል? ሌሎች ደግሞ አልቀበልም ያልከው ሌሎች ይቀበላሉ። በአንተ ላይ መብት ነው። በአንተ ላይ መብት አላት። ለባንተ ላይ ያው አንተ አዛብ ስለሆንክ ስላልዳንክ በጨለማው ስላለ አንተ ላይ በደንብ አድርጋ ቅድም ነገር ያለው የክርስቶስ የመጀመሪያ የትንሣኤ ምስክሮች ሴቶች ናቸው። ሴቶች በደንብ አድርጎ ነው የሚያገለግሉት። በደንብ አድርጎ የሴቶችን አገልግሎት ደግሞ እንቀበላለን። ግን አልሰለጠኑም፣ ሰልጥነዋል ነው ጥያቄ። ብራዘርዬ መጽሐፍ ቅዱሳዊ ነው። ቅድም ደግሞ ምን አሳይቼ ነበረ? በእናንተ አንተ ባለበት ቤተ እምነት ውስጥ ለምሳሌ ቄስ ሆና ተሾማ
በቅስና ማዕረግ ስታገለግል አሳይቻለሁ በማስረጃ። አንተ ግን ልታሳየኝ አትችልም። አንተ በማስረጃ ካሳየኝ ኢትስ ጉድ ደን ከዛ በኋላ ደግሞ አወራለሁ። ግን በማስረጃ ማሳየት ያልቻልከውን ነገር እኔ ደግሞ ማስረጃ አሳይቼ ሴት ልጅ አዎ በፓስተራል ጉዳይ እኔ አልቀበልም፣ እኔ እንደ ቤካ አልቀበልም ብያለሁ። እንደ ቤካ ፓስተር ሆነ ነው የሚለው እኮ አንተ አትቀበልም፣ ያንተ ደግሞ ሌሎች ደግሞ ይቀበላሉ እያልኩ ነው። ሲሰማኝ እኔ ወንድም ተመሳሳይ ነው። እኔና ኤርሚ የምናወራው ተመሳሳይ ነው ብራዘር፣ ተመሳሳይ ነገር የምናወራው የተለያየ ነገር አውርተን አናውቅም። ሴት ልጅ መጋቢ መሆን አትችልም። መጋቢ እረኛ መሆን አትችልም። ፓስተር መሆን አትችልም። ሴት ልጅ ማሌ ካልከኝ በዳኑት በክርስቲያን ወንድምናቶቼ ላይ በአንተስ በመሰሉት ውስጥ በደንብ አድርጋ መጽሐፍ ቅዱስን ኦኬ እየተነተነች ማስተማር ትችላለች በደንብ አድርጋ። ለምን ከተባለ የመዳንን እውቀት ስለሆነ የምሰጥ የመዳንን መንገድ ስለሆነ የምታሳይ ሴት ልጅ በደንብ አድርጋ ስለ ክርስቶስ ኢየሱስ ምስክርነት በሚገባ ልክ ልታስተምር ትችላለች። እኛ ላይ ግን ሲመጣ ግን መጋቢ መሆን አትችልም። እኛ ጋር ሲመጣ ፓስተር መሆን አትችልም። ያ እሺ፣ ሜርሲ ቤካዬ ስራ ቦታ ነኝ። ከረበሻችሁ በጣም ይቅርታ። ወደ ፊልጵስዩስ ምዕራፍ 4 ከቁጥር 1 ጀምሮ ታነብልናለህ? እሺ እንትን የኔ አንደኛው ስልክ እንትን ነው አርቄን እኔ ያስቀምጣለሁ። ስራ ቦታ ነኝ። ፊልጵስዩስ ስንት ነው ሜርሲ? ምዕራፍ 4 አዎ ቁጥር ከ1 ጀምሮ አንብበው። እሺ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በቃ በኝ ስደርስ ስለዚህ የምወዳችሁና የምናፍቃችሁ ደስታዬን አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያውያንን እመክራለሁ፣ ሲንጤኪንንም እመክራለሁ። አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍት ከተጻፉት ከቀሌምጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና ሁልጊዜ በጌታ እችኛዋን ቁጥር 2 እንድገማታ አንዴ። በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ። ኤዎድያንን እሺ፣ ሌላ ሲንጤኪንንም እመክራለሁ። ከዛ ቀጥሎ ምን አለ? አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታገዛቸው እለምንሃለሁ። እነሱ ምንድናቸው አለ? ከዛ ቀጥሎ ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምንጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና። ኦኬ፣ ቁጥር 2 ላይ የተጠቀሱት ሁለቱ ሰዎች ወንዶች አይደሉም። ሁለቱ የጠቀሳቸው ጳውሎስ ወደ ፊልጵስዩስ መልእክት ሲጽፍ ከኔ ጋር አብረው ተጋድለዋል ያላቸው ሁለቱ ኦሪጂናል በሆነው በግሪክ ትርጉም ስናየው ሁለቱ ሴቶች ናቸው። የወንጌል አርበኛ ያላቸው ጳውሎስ መልእክቱን ሲጽፍ ሁለቱ ሴቶች ናቸው። አሁን ሄዳችሁ ማጣቀሻም ቻት ጂፒቲንም የትኛውንም ኮሜንታሪ አንብቡ፣ አባቶች የተረጎሙትን አንብቡ። እነዛ የተጠቀሱት ሁለቱ ስሞች ከኔ ጋር በሚመጡ ሰዓት ተቀበሏቸው። ከኔ ጋር እንዲሁም በሕይወት መዝገብ ስማቸው ከተጻፉት ሰዎች ጋር ስለ ወንጌል ተጋድለዋል ያላቸው እነዛ ሰዎች ሁለቱ ሴቶች ናቸው። ግን ቤካ እንዳለው ፓስተሪያል ሊደርሺፕ ላይ አብዛኞቻችን አንቀበልም። ስለዚህ እነዛ ስሞች ወደ ፊልጵስዩስ ምዕራፍ 4 ከቁጥር 2 ላይ ያሉት ስሞች ሴቶች ናቸው። የወንጌል አርበኞች ለወንጌል አብረው ተጋድለዋል የተባሉት ሴቶች ናቸው። ስለዚህ ሴቶች ወንጌልን ያገለግላሉ። ያ መርሲ ተባረኪ። ፕላስ ደግሞ ብራዘር ከሰማ ምናልባት ከስራ አለ ለምን እንደወጣ ይታወቃል። ኤርሚዬ ሲመጣ ደንግጠ ነው የወጣው። ደንግጣ አትውጣ። ይገባኛል። ቆይ አንድ ጊዜ ቆይ አንዴ አንተ እድል ሰጠህ ነው የምታወራው። ቆይ ተረጋጋ። ያ ሰው ደንግጠ ነው የወጣው፣ ግን ብትመለስ ጥሩ ነው። በነገራችን ላይ ቀደም እንዳልኩት ሁልጊዜም እንደምለው በእኛ በወንጌላውያን አማኞች ቤተ እምነት ውስጥ ዓለማዊነት በጭራሽ አይፈቀድም፣ የተከለከለ ነው።
ማንም ሰው የፈለገውን ነገር ማድረግ ቢፈልግ ተደብቆ እንጂ ሐላል በሆነ መንገድ ሊያደርግ አይችልም። ቢኮዝ ላይፍ በጣም ስትሪክት ነው እኛ ጋር በጭራሽ ስለማይቻል እኛ ጋር የሴት ልጅ ፓስተር መሆን አለመሆን፣ በፕስተርና ማገልገል አለማገልገል፣ መጋቢ መሆን አለመሆን ከዘላለም ሕይወት ጋር ምንም የሚያገናኘው ነገር የለም። ከድነት ጋር የሚያገናኘው ነገር ምንም የለም። ፓስተር መሆኗን ስለተቀበልክ ስላልተቀበልክ አይደለም ያንተ መዳን የሚረጋገጠው። ስትቀበል መዳን አይ ጠርጣሪው ሲገባል ወይ አልዳንክም አትባልም። ስለተቀበልክ ደግሞ ላይክ ስላልተቀበልክ ትድናለህ አትባልም። የሴት ልጅ ፓስተር መሆን አለመሆን ከድነት ጋር ምንም የሚያገናኘው ነገር የለም። አንተ ግን እንደ ምክንያት ያነሳው ሴት ልጅ እንዴት በወንድ ላይ ተሰለጥናለች? አንተ ላይ ተሰለጥናለች። በደንብ አድርጋ መሰለጥነው አለቀ። አንተ ላይ ሴት ልጅ በአዲስ ኪዳን ታገለግላለች ወይ? በደንብ አድርጋ ነው እንዴ። ወንድ የለም ሴት የለም፣ ባሪያ ያለ ጨዋ የለ፣ አይሁዳዊ ክርስቲያን ምንድን ነው ግሪካዊ የለም። ሁሉም በክርስቶስ አዲስ ፍጥረት ነው የሚሆነው። አለቀ። ወደ አካል ወደ ቤተክርስቲያን የተጨመረ ሁሉም የማገልገል ፉል ራይት አለው ማለት ነው። ፉል ራይት አለው። እንዳትረሳ፣ ሴት ልጅ ናት የመጀመሪያው የትንሣኤ ምስክር። ቅድም ያነሳቸው ክፍል ላይ እነዛ ሁለት ሴቶች ከሐዋርያ ጳውሎስ ጋር ሲጋደሉ የነበሩት በአንድ ባላግባባቸው ጉዳይ ተጨቃጭቀው ሐዋርያ ጳውሎስ በእነሱ መካከል አንድነት እንዲፈጠር በላከው መጽሐፍ ላይ ማለት በጻፈው ደብዳቤ ላይ እንደሰማችሁት ማለት ነው። ሰው ወንድማችን አትሸወድ። ሴት ልጅ እንደዚህ ናት፣ በዚህ ጋር ወጥታ በዚህ ጋር ገብታ አትበል። ይሄ ማለት እንትን አይደለም። ምንድን ነው ኢሴንሻል አይደለም። ይሄ መሰረታዊ አስተምሮ አይደለም። ነን ኢሴንሻል ነው። እና ብራዘርዬ የምትፈልገው ነገር አለ። ምን በዘፈን መጨፈር፣ በዘፈን እንደፈለገ ማበድ፣ መጠጣት፣ የምትፈልጋቸውን ከቺኮች ጋር ምናምን ኦኬ፣ የምትፈልገውን ነገር እንድታደርግ ስለሚፈቅድልህ እንደዚያ ኢንቫይሮንመንት በዚያ ሐላል ስለሆነ ከዚህ መውጣትህ እንዳማራጭ ተጠቀምከው እንጂ አንተ የእውነት ገብቶ አይደለም። ዓለማዊነት ስቦ ነው፣ ስጋይነት ስቦ ነው ብራዘርዬ። የስጋ ምኞት አንቆ ነው ወስዶ እዛ የከተተ ብራዘርዬ። ከዚህ ውጭ ምንም በጴንጤ ውስጥ እኔ ከምኮራባቸው ነገሮች ወንድሞቼ እናቶቼ በጣም ፕራውድ ከማደርጋቸው ነገሮች እና ይሄን ብለምለው ያ ኤርሚያስ የሚባለው ኤርሚያስ ታች ያለህ ይመስለኛል። ስለምታውቅ ወጣህ። እኔ ስመጣ ወጣህ። ምን ነበር ያወራሃት ለመሲ? ምን ነበር ለእኔ ያወራኝ ኤርሚያስ? ናግባ ምን ነበር ያወራኝ? እስኪ ና። ሴቶች ለምን ሰባኪ ሆኑ ምናምን ነገር ነው ብለህ ያልከው አሳያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ራሱ እንዴት እንደሚሰብኩ ሐዋርያ ሆነው ወንጌልን የሰበኩ ሴቶች አሳያለሁ በመጽሐፍ የተጻፈ እና ኤርሚያስ ምን ነበር ያወራህን? ለእኔም ለመሲም በየተናጠል አብሮ አደጎችን ቤተሰቦችን በተመለከተ ምን ነበር ያወራኸኝ? እሺ ጆዬ እሰጥሃለሁ። ምን ነበር ያወራኸኝ? ለመሲስ ምን ነበር ያወራሃት? ደውለህ ለእህትየው መኖር ሲያቀታችሁ የትናንትና የአምቡላነት ህይወት፣ የአተላነት ህይወት፣ ያልተቆረጠ ትብታችሁ መኖር እንዳትችሉ ሲያረጋችሁ በጴንጤ ላይ መተዝም ብላችሁ አታሳቡ። መሄድ አንድ ኤርሚያስ አይደለም ሚሊዮን ኤርሚያስ መሄድ ይችላል። መብትህ ነው። በቃ ህይወትና ሞትን በፊት አስቀምጫለሁ። ህይወትን ምረጥ ብሏል ጌታ። ህይወትን ከመረጥ ክርስቶስን ከመረጥ ህይወትን መርጠሃል። ካልሆነስ ምንም ኤርሚያስ አይደለም ማንም እዚህ ያለን በሙሉ ጥርግ ብለን ብንሄድ ከእግዚአብሔር ቤት የጴንጤነት ሃይማኖቱ በአፍጢሙ የሚደፋ የሚመስላቸው ሰዎች አሉ። ብራዘር ምንም አታጎድልም፣ ምንም አትጨምርም። እግዚአብሔር ለእውነት የጠራው ለእውነት ይቆማል። ችግር የለም። እሺ ምንድነው? ሪስትሪክትር ነው። ኦኬ እሺ። ታዲያ እንዴት አይሉ? ኦኬ እንዴት አይሉ? ያ ኦኬ። ስለዚህ ምንድነው ኤርሚያስ ታውቃለህ፣ ለእኔና ለመሲ ምንድነው ብለህ ያወራህን በውስጥ እየተናጠል በቃ እሱ ነው።
እሱ ነው አየህ፣ የጎንደር ልጆች አብረህ ያደካቸው እንገላሃለን እዚህ ስትመጣ ብለው ስላሉ አይደለ ፈርተህ ታወራኝ ነበር። ኤርሚያስ ማይከን ክፈትና አውራኝ። ጫና አሳድረውብህ ነበር አብሮ አደጎችህና ቤተሰቦችህ? አልነገርከኝም ደውለህ? ማይከን ክፈታው ኤርሚ። እኔ ጋር መዋሸት የለም። ለእህትየው ለመሲ ምን ብለህ ነው ያወራሃት ደውለህ? ለእኔስ ምን ብለህ ነው ያወራኸው? እንደውም እኔ ጋር ደውለህ አታ ለመሲ ለእህትየው ደውለህ ነገርካት ሳይሆን ግን እኔ ደወልክበትና እኔ ጋር ደውለህ አታ እሷ ጋር ብትደውል እህቴ ነች። ሜርሲም ጋር ቢካም ጋር ብትደውል ማለት ነው። ግን እኔ ጋር ስልኩ አለህ ደውለህ አልነገርከኝም ወይ? ቤተሰቦቼ ጫና፣ ጓደኞቼ ጫና እያደረጉብኝ ነው እያስፈራሩኝ ነው አላልክም? ስለዚህ አንተ ጎንደር ከካናዳ ወደ ጎንደር ስትመለስ ትናንት መሸታ ቤት አብራችሁ ከአዝማሪዎች ጋር ማሲንቆ እየገዘገዛችሁ ስትጠጡ የነበሩ አብሮ አደጎችህ ስትመጣ እንገላለን ብለው ስላሉ ፈርተህ ነው ከእውነት ያፈገፈከው እንጂ የገባህ ጌታ የሰበክንህ ጌታ ስላልገባህ አይደለም። ማይክን ክፈትና አውራኝ ከኔ ጋር ያው እያወራሁ ነው። ደውለህ እንደዚህ አላልከኝም ወይ? ያስፈራሩ ቤተሰቦቼ ጫና አለብኝ አላልክም? እስከሚጨርስ ነው ጨርሰው ነው። ያው ጨርሻለሁ። ልክ ተታለህ እንደተደረግክ አድርገህ የምታወራው ነገር እስኪ እኔ ፊት አውራ ማለት ነው። አልተቀበልኩም ብለህ አንተ ፊት ብቻ ሳይሆን ከማንም ፊት እኔ መናገር እችላለሁ። ምክንያቱም እውነታ ስላለኝ ማለት ነው። እሺ ቀጥል። ጫና ስላለብህ ነው የማውቀው የነገርከኝ። ለእኔ ብቻ ሳይሆን ለመሲ ጭምር አይደለም። ጫና ስላለብኝ አይደለም። ከኤርሚያስ ከመሲ ጋር ያወራነው ነገር ሌላ ነገር ነው ያወራነ። ከአንተ ጋር ያወራነው ነገር ሌላ ነገር ነው። ምክንያቱም የምንነጋገረው ነገር ሌላ ነው። በውስጥ የምታወራው ነገር ጀስት ያለውን ነገሮች እዚህ ጋር ላይቭ ላይ የማይወሩትን ነገሮች የሚባል ነገር የሆነ ላይቭ ላይ ተናገር። ከኔ ጋር ምንም የተደበቀ ሌላ ነገር አላወራም። ጫና አድርገውብኛል ቤተሰቦቼ ነው ያልከው። አብሮ አደጎቼ ሁሉ ጫና አድርገውብኛል። ጫና ማይኖርብሃል እንጂ ስጠፋ እኮ ወንድሞች ቤተሰቡም ስጠፋ ይጨንቃቸዋል እኮ። አሁን አንተ ለምሳሌ ሰዎች ስጠፋን ምልዛ ነው የሚያስቡ። ማንኛውም ሰው ወንድምም እህትም ስጠፋ ያስባሉ። ምንድነው ስትጠፋ ማለት? እንደዛ እኮ አይደለም ያወራኸኝ እንዴ? አንተ ለእውነት ኑር ብለህ እውነትን አትናገርም እንዴ? መብትህ እኮ ነው። አንተ ከፈለክ የእውነቴን እያወራ ያለሁት ስጠፋህ አንደኛ ጌታን ኦፊሻሊ ነው የተቀበልከው። ኦፊሻሊ ማለት ነው። እኔ በአንተ አይደለም ጌታን ሰዎችን ማስቀበል የጀመርኩት። 11 ዓመቴ እዚህ ሶሻል ሚዲያ ላይ አገልግያለሁ። ብዙዎች ወደ ጌታ መጥተዋል። እረኛው ጌታ ኢየሱስ ይቁጠር። ልቁጠር ብዬ ካልኩ ግን ዓለም የሚያውቀው ነገር ነው። ስለዚህ አንተ ልክ ግን በኋላ ከእንቅልፍ እንደሚነቃ ሰው ስትነቃ ግን ራስን ጴንጤ ሆነህ እንዳገኘው ነው አድርገህ የቆጠርከው። ንስሐ አስገባኝ ብለህ ስትል እኔ እኮ የኦርቶዶክስ ቤተክርስቲያን እኮ ቄስ አይደለሁም። እኔ ወንጌላዊ ነኝ፣ አገልጋይ ነኝ፣ ወንጌላዊ ነኝ። ንስሐ ግባ ጌታን ተቀበል ብዬ ስል እሺ ብለህ ወደህና ፈቅደህ ነው ጌታን የተቀበልከው ዓለም አደባባይ ላይ። ኦኬ ከዛስ ጌታን መቀበልህን በትክክል እንድታረጋግጥ ማነው ጓደኛዬን ሶሻል ሚዲያ ለማውቀውን አገልጋይ ወንድማችን ወንጌላዊ ተክሉን ካልጋሪ ላይ ስላለ የት ነው ያለው ብዬ ስል ካልጋሪ ነኝ አልከኝ። ኦኬ ስለዚህ ካልጋሪ ላይ የተወደደ ወንድም አለ አገልጋይ ያግኝህና ያስተምርህና ያጥምቅሃል አልኩ። በስልክ አላገናኘኋችሁ፣ አልነገርኩትም። ለወንጌላዊ ተክሉ አልደወለልህም፣ ትምህርት አልጀመረልህም፣ ጀምሮልሃል። ቤተክርስቲያን መሄድ አልጀመርክም፣ ጀምረሃል። ጌታን ሳትቀበል ታዲያ እንዴት ከወንጌላዊ ተክሉ ጋር አገናኛለሁ? አንተ አራዳ መሆንህ ነው። ከየትም ቦታ ነኝ፣ ከአዲስ አበባ ቦታ፣ ከጎንደር ቦታ፣ ከትግራይም ከየትኛውም ቦታ ላይ አራዳ መሆንህ ነው። ልክ እኛ ምንም ነገር ማናቅ በቃ ዝም ብሎ ጅላጅል ፋራዎችን እንመስልሃለን። ብራዘር
የባላገር ልጅ ነኝ ብዬ ስለ በቃ ምንድነው ከአንተ ያነሰ ምናምን ነገር እርድና ያለኝ መስሎ ከሆነ በጣም ትታላል። ጌታን ተቀበለ ነው ኦፊሻሊ ጌታን ተቀበለ። አምነህበት ነው የተቀበልከው። አስገድጄ አይደለም። ራስም ተናግረሃል። ዳንዬ ጋር እኔም ጋር መተክ ብዙ ነገር እንደተማርክ ልብህ እንደተነካ አምነህበት ነው። ከዛስ ቸርች ኮንግሬ ተኩል ጋር አገናኝቻለሁ። ደውሎልሃል። ትምህርት ጀምረሃል። ቤተክርስቲያን መሄድ ጀምረህ ነበር። ጌታን ስለተቀበልክ ነው ሁሉ ነው። አስተምሮ ሊያጠምቅ ነበር። ይሄን ሁሉ ነግሬሃለሁ። እናስ የጎንደር ከተማ አብሮ አደጎችህ እና ቤተሰቦችህ ጫና እንዳሳደሩብህ ለኔ ነግረኛል። እዚህ ጋር ዲና ያታረግም። አንተ አሁን በውስጥ ያወራውን እዚህ አይወራም አይባልም። ኖ ይሄ አደባባይ ላይ የምታወራው አንተ ወደ ኋላ የተመለስከው አንደኛ ማስፈራራት ደርሶብህ ነው ወይ ደግሞ ያልተቆረጠ ነገር ስላለህ ቅድም እንዳለው አምባሻውንም እንትኑም ቢራውንም ገዝተህ እየጠጣ ለመደነስ ፈልገህ ነው ማለት ነው። ዩ ካን ጎ ብራዘር ዩ ካን ጎ። መንገዱን ጨርቅ ያድርግልህ። ግን በጴንጤ አታሳብ። ሴቶች ሰባኪ ሆነው ምናምን ነገር ብለህ ካልክ አዎ ሴቶች ሰባኪ ናቸው፣ የትንሣኤው ሰባኪ ናቸው። እኔ በአንተ ቤት ላሳይህ መጽሐፍ ከፍቼ እናንተ ቤት ሐዋርያ ናቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያ ሆነው የሚሰብኩበት ገድለ ዘርዓ ብሩክ ላይ ላሳይህ። ገድለ ዘርዓ ብሩክ ላይ ወንጌል ይሰብኩ ያስተምሩ ነበር። እና ልክ ሁለት ሳምንት እኮ ነው ቸርች ሄድከው። 2 ሳምንት ቸርች ሄደህ ጴንጤነትን አንተ አጣርተህ በርብረህ ልክ እንደ እውነት እንደሌለ እና እንደ ድሮም ሳታውቃት ምናምን ነገር የመጣህ ቤተክርስቲያን እንዴ! ኧረ ተረጋጉ በክርስቶስ። እንኳን አንተ 2 ሳምንት ቸርች ሄድከው አይደለ። እኔ በጴንጤው ዓለም ውስጥ 27ኛ ዓመቴን ጨርሼ 28ኛ ዓመት ውስጥ ገብቻለሁ። በአገልግሎት 20 ዓመት ሆኖኛል። በማገልገል ወደ ጌታ መምጣት ወደ 28 ዓመት ተሻጋግራለሁ። በአገልግሎት ግን በወንጌላዊነት መስበክ ከጀመርኩ 20 ዓመት ሆኖኛል። እኔ እንኳን ብራዘር እንደዚህ እንኳን ብየልልበት የምችልበት እንኳን ዕውቀት የለኝም። ይሄ የተከበረ ሃይማኖት፣ የተከበሩ ሰዎች፣ ታላላቆች፣ ታናናሾች ያሉበት ነፍሳቸውን እስከ ሞት ድረስ በመስጠት የታመኑ ሰዎች ያሉበት እምነት ነው ጴንጤነት ማለት። ጴንጤነት ማለት ብራዘር ድራፍትና ጠላ ቢራ ሲናፍቀው እየሄደ እየጨለጠ የሚመጣ አይደለም። እነዚህ ያልተቆረጠላቸው ማንነት ያላቸው ሰዎች እነሱን ስናገኝ ገስጸን መክረን በእውነት ጽናና ቁም ነው ብለን የምንለው። ቤቱ የሥርዓት ቤት ነው። ህዝቡ የእግዚአብሔር ህዝብ ነው። የማይኖር የደከመው ሰው ካለ ኦኬ ደክሞታል፣ ጸልዩልኝ፣ እንጸልይለታለን። ከዛ ውጭ ግን እዚህም እዛም እያጠቀሰ ግን አይሰራም። እዚህ የለም። አየ ግብረ ሰዶም ብለው ይላሉ። እዚህ መጡና ግብረ ሰዶም በእኛ ዘንድ ጽዩፍ ነው ብራዘር። ቢራ መጠጣትና መጠጣትን እኮ ጽዩፍ ነው። ጫት መቃበል ጽዩፍ ነው። ልናገር እኔ ወደ ስራ ልሄድ ነው እኮ ትችላለህ። አይ እኔ ተናገር ብዬ ስላልተናገርክ ነው። ኖ እኔ ልናገር ነበረ። ያው አንተ እስከምጨርስ እየጠበኩ ስለነበር ኦኬ ኦኬ። እኔ መናገር የምፈልገው ነገር ምንድነው? አንድ ነገር አለ እኔ ጋር ቀድሜም ተናግሬያለሁ። ሲጀመር ንስሐ መጀመሪያ ጌታን ተቀበል። ይሄን ጌታ ተወዷለህ ወይ ስትለኝ አዎ ብያለሁ። ሪከርዱ ካለ ሪከርዱን ማሰማትም ይቻላል። ማንኛውም ሰው እዚህ ገብቶ ማየት ይችላል። ከዛ ውጭ ግን እኔ ንስሐ ግባ ስትለኝ ኦኬ፣ እኔ ንስሐ ነው። ንስሐ ማለት በቃ አንድ ሰው የሆነ ንስሐ ለመቀበል ነው ያሰብኩት፣ እንደዛ ነው። ከዛ በኋላም ደግሞ ትምህርቱን መማሩም ስለምፈልገው እኔ ትምህርቱን ለመማር ተክሉን አገናኝተኛል። የስ ይጃለው ቸርች አይቻለሁ፣ እንዴት እንደነበረ ምናምን ነገር ተቀበል አይቼዋለሁ ሁሉ ነገር። ስለዚህ ሙሉ በሙሉ አንተ ልክ ነህ ብዬ ተናግሬያለሁ። ባለፈውም ስናወራ አይቻለሁ ሳይሆን ትምህርቱ ኦርቶዶክስኛ ከተማርኩት ይልቅ እኮ ማለት ነው ወይም በህይወቴ ውስጥ ኦርቶዶክስኛ ስለ በቤተክርስቲያን ኦርቶዶክስ ሆንኩኝ እንጂ የኔ ጅልነት ወይ ደግሞ የኔ አለመማር የኔ ቤተክርስቲያን አለመሄድ ነው እንጂ ከአንተ የተማርኩት ትምህርት እኮ ሊመናገረው ነገር እኮ ነው። ብዙ ነገር ተምሬያለሁ ከኤርሚያስ እኮ እያልኩ ነው ማወራ በየትኛውም ቦታ ላይ ማለት ነው። ስለተማርኩኝ እኮ ነው አውቄያለሁ። ብዙ ነው ከተክሉ ይልቅ አንተ የተማርኩት ይበልጣል ለእኔ ማለት ነው። ተክሉ ካስተማረኝ የበለጠ አንተ ያስተማርከኝ ብዙ ነው ብዬ እኮ ብዙ ቀን ነው የምናገር። ለምን እውነት ስለሆነ ማለት ነው። ከዛ በዘለለ ግን አንተ ልክ ነህ እኔ ቄስ አይደለሁም ስትለኝ አዎ ልክ ነህ እኔ የሄድኩበት ቦታ ስህተት ነው ማለት ነው። ማለት እኔ የዛን ሰዓት ንስሐ መግባት ካለብኝ ያስተማርከኝን ተምሬ ያወቅኩትን ያክል ካወቅኩ በኋላ እኔ ኦርቶዶክስ ከሆንኩኝ ኦርቶዶክስ ቦታ ሄጄ ቄሱ ጋር ነው እንጂ ንስሐ መግባት የነበረብኝ አንተ ጋር መምጣት አልነበረብኝም። እሱ ልክ ነህ። ገብቶሃል? በዚህ ከሆነ እኮ ስህተተኛ አይደለሁም እኮ አላልኩም። ይኸው ሰናይ እኮ አለ ሰው አያጠፋም ወይ
እኔ አጥፍቼ ሊሆን ይችላልኝ። አዎ አጥፍቻለሁ። ግን እኔ ኦርቶዶክስ ነኝ ካልኩኝ ኦርቶዶክስ ነኝ። ክጄ ከዚህኛው ወጥቼ ክጄ ከዛኛው ሂጄ ሚካድ ምንም ነገር የለውም። ጴንጤ ራሱን የቻለ የራሱን ሃይማኖት አቋቁሞ በራሱ እየኖረ ነው። የራሱ የሆነ መንገድ አለው። ኦርቶዶክስ ደግሞ በእኔ ልክ ናት። ለምን አሁን ደግሞ ያልገባኝን ጥያቄዎች ጠይቄ ደግሞ አንተ ካስተማርከኝ ጋራ ሌላው ደግሞ ያስተማረኝ በኦርቶዶክስ መምህር የሆነ መምህር ሲያስተምረኝ ደግሞ የገባኝን ነገር ተቀበልኩ። ለምሳሌ አንተ ስለ ዶግማ አሁን እኔ ካስተማርኩ ኤርሚ እኔ ካስተማርኩ የተለየ ማለት እኔ ያስተማርኩ ስህተት ሆኖ የኦርቶዶክስ መምህር መጥቶ አንተን አስተምሮህ ሰብኮ አይደለም ወደ ኦርቶዶክስነት የተመለስከው። አንተ ወደ ኦርቶዶክስ መጠጡ ፈልጌ ነው ታዲያ ልበልልህ ነው የምትለኝ? መጠጥ ፈልጌ ነው ጴንጤ ጠጣም እያልከኝ ነው? ምንድነው? ለምን ለኔ በውስጥ ያወራኸኝ ለምን እዚህ አደባባይ ላይ ትክዳለህ? አውራው ችግር የለብኝም። እኔ ምን ነበር ከቤተሰቦቼ ጋር ከጓደኞቼ ጫና ደርሶብኛል አላልከኝ? አዎ ስጠፋባቸው በቃ ስላስፈራሩ ነው ኤርሚ፣ ያስፈራሩኝ ስለጠፋው ነው። ምንም ስለጠፋ አይደለም። አድምጣኝ፣ ስላስፈራሩ ነው። ቢያስፈራሩኝም እኮ ይኸውልህ ምንም ሊያደርጉኝ ጎንደር ስትመጣ ይሄንን እምነት ካልታውቅ እኔም ላውራ ፈቀድልኝ እንጂ ጎንደር ስትመጣ ማንጀራትን ብለን ነው የምንልህ ብለው ስላሉ ነው። ስላስፈራሩ ስላሉኝ ይሆናል ማለት እኮ አይደለም። ስላሉኝ ይሆናል ማለት ሳይሆን ነው አውርተኛል። ስለዚህ አሁን ጴንጤውን መክሰስ ተው ኤርሚ። ኦኬ መብትህ ነው። ጴንጤ እየከሰስኩ አይደለም ኤርሚ፣ ጴንጤ እየከሰስኩ ሳይሆን ክርክር አናድርገው። በስነ ስርዓት እየተነጋገርን ስለማከብር ከማከብሩ ሰው ጋር እያወራሁ ስለሆነ ነው እኔ በትህትና እያወራሁ ያለሁት። ገብቷል? ስለዚህ እኔ ጎንደር ላይ አትመጣም ስላሉኝ ምናምን ነገር አይደለም። ግን ምንድነው ስለጠፋውባቸው አብረውኝ ስላደጉ ሁሉም ስለሚያቀኝ ስጠፋባቸው ይጨንቃቸዋል። ምንም ይናደዳሉ። ብዙ ነገር ሚዲያ ላይ ያገኙሃል ነበር እንዴ? አልነገርከኝም? ሚዲያ ላይ መጥፋት ማለት እኮ ሃይማኖትን ስትቀይር እኮ ወደ ሌላ ሃይማኖት ስትሄድ ከኦርቶዶክስ ስትወጣ ወንድማቸው ነህ። ደግሞ ሲጀመር ጴንጤ በመሆኔም ራሱ አንድ ሰው ተቃውሞኝ አይደለም። አትሳደብ ነው የነሱ ጥያቄ። አትሳደብ። መጥፋትህን አስረዱ። እሺ ታዲያ ኤርሚዬ የጠፋው በዚህ ነው ብለው እኔ ባስተማርኩ አሁን አንተ ብዙ ነገር አስተምራኛል አልከኝ። ኦኬ እኔ ባስተማርኩ መሰረት አንተ ጠፍተሃል እኮ ኤርሚ ብለው ሲሉህ መጥፋትህን በእውቀት ደረጃ ነው የነገሩህ ወይስ አንተስ አለመጥፋትህን በእውቀት ደረጃ ነግረሃቸዋል? ምን አለ መሰለህ አሁን እነሱ ጋር ትልቁ ችግር የተፈጠረው ምንድነው? እኔ በጌታ ነኝ ብዬ ማስተማር ወይም ደግሞ መናገር ስጀምር እየተሳደብክ ነውና ስድቡን አቁም፣ የፈለከውን ሃይማኖት ግን መከተል ትችላለህ በሚል ደረጃ መጥቶ ተናግሯል። ገብቷል? የዛን ሰዓት እኔም ስሳደብ ስለነበረ ሪከርድም ስለያዙ ማለት ነው። ኦኬ እንደዛ ሪከርድ አለኝ። እንደዛ ብለው ሲሉ እነሱ ግን አንተ ቤት ውስጥ አስገብተህ ግን ጴንጤነት እያሉ ግን ልጋጋቸውን ሲጠርጉ ነበር አይደል? ሲሳደቡ ነበረ። እኔም ለማስቆም ያለው ብዙ አያው እሱን አልዋሽ። ኦኬ እኛ እነሱ ስለተሳደቡ ችግር የለውም። እኛ ግን ተሳድበን ከሆነ ይቅርታ እንጠይቃለን ማለት ነው። የሚያስጠይቅ ነገር አይደለም። ሲቀጥል ደግሞ እኔ እየተናገርኩ ያለሁበት ነገር አሁንም ቢሆን ምናልባት ቤኪ ቅድም ሲያስተምር ሰማሁትኝና ምናልባት እስኪ እኔውን እንደ በቅን ሐሳብ ነው የነገርኩትኝ። እኔ ለክርክር ወይም ደግሞ የሆነ እውቀት ኑሮኝ ከሱ የተሻልኩ ሰው ሆኜ አይደለም። ምናልባት አሁን ኦርቶዶክስ እያለ ስለ ኦርቶዶክስ ብዙ ነገሮችን ሲናገር ሰማሁትኝ ረጅም ሰዓትና ምን አለ? አሁን ለምሳሌ እዚህ ጋር ርዕሱ የተጻፈው ትንሳኤ ማን ነው? ስለ ገድልም ሆነ ስለ ተለያዩ ነገሮች ሲናገር ነው። መጀመሪያ ግን ስለ ኦርቶዶክስ ከመናገር በፊት ከእናንተ ቤት ያሉት ነገሮች እኮ በጣም ብዙ ነገሮች አሉ እኮ። ማንኛውም ሰው እንኳን አምኖ እንኳን ለመምጣት ማይችልበት መንገድ እኮ አለ። ለምሳሌ ብዬ ቅድም እንደተናገርኩትኝ የአንደኛ ጢሞቴዎስን ነገርኩት ለሱ ማለት ነው። ከ9 እስከ 15 ያለውን ነግሬው በዛ መሰረት መጽሐፍ ቅዱስን ሸራችሁትኝ ሴት ልጅ እንዳትሰለጥን እያለ ሰልጥና እያስተማረች ነው። እሱ አንደኛ ነገር ከመጽሐፍ ቅዱስ ጋር ይጋጫል ብዬ ነገርኩት። ከዛ ውጪ ደግሞ ያሉት ነገሮች ደግሞ ብዙ ስርዓቶች አሉ። አሁን የትኛው ጴንጤ ነው ትክክል ብሎ ለመናገርም ራሱ የሚከብድበት ደረጃ ላይ ነው። ነቢያቶች በዙበት ሰዓት ላይ ሴቶች እንዳያስተምሩ ነው አይደል ብለህ ያልከው? ቢያስተምሩ ነውር ነው አይደል? ኖር ነው ሳይሆን እኮ ታገለግላለች እኮ። ማገልገልና መሰልጠን እንደይልኝ ኤርሜስ። ምንድነው መሰልጠን ማለት? መሰልጠን ማለት ለምሳሌ አንድ ፓስተር ሴት ተብላ አለ አይደለ ከወንዶችም በቤተክርስቲያኑ የበላይ ሆና ስታገለግል ሴት ፓስተር ስትሆን ምንድነው የምታደርገው? ምንድነው የምታደርገው? እንዴት ነው ምን ታደርጋለች ማለት? ታስተምራለች። ታስተምራለች። ኦኬ ስለዚህ ትምህርት ነው ማለት ነው። መሰልጠን ብሎ የሚለውን ሴቶች ፓስተር ሲሆኑ ይደባደባሉ እንዴ?
ወንዶቹን አይደለም መሰልጠን ሲባል መሰልጠን ብሎ የሚለው ቃል ቅዱስ ጳውሎስ እዛ ጋር ነው እንደተጠቀመው። እንድትሰለጥን አልፈቅድም ካለ በቃ አይፈቅድም። ምንድን ነው መሰልጠን ብሎ የሚለው ቃል? የበላይ መሆን ነው። የበላይ መሆን አይደል? በምንድን ነው የበላይነቷ? በቤተ ክርስቲያን እኮ ምን በማድረግ የበላይ እንድትሆን ነው አልፈቅድም ብሎ ያለው? እንዴ ኤርሚያስ እንዴት ነው የቤት ራስ አንተ ከቤት አንተ አይደል? ካንተ በላይ ማን ነው የሚሆነው? እየጠየቅኩ ነው እና የበላይ አልኩኝ እኮ ነው። የበላይ ማለት የቤተ ክርስቲያኗ የበላይ የጠቀስከውን ጥቅስ ልታወራበት ምንም አይነት የእውቀቱም የሞራሉም ደረጃ የለም። ለምን? እንዴት የለኝም? እያወራሁ አይደለ? አታውቀውም። ይኸውልህ ብራዘር አታውቀውም ክፍሉ ማለት ነው። አይ በትምህርት ደረጃ ከሆነ መሰልጠን ብሎ የሚለው በትምህርት ደረጃ ከሆነ ግን ትምህርት ማስተማር ማለት ለሴቶች አልተፈቀደላቸውም ብለህ ካልክ ኦኬ፣ አንተ አሁን እዚህ ጴንጤዎቹ ጋር እኛ ጋር ሴቶች የሚያስተምሩ የሚሰብኩ ስላሉ እነሱ መስበክ የለባቸውም እነሱ ማስተማር የለባቸውም ብለህ የምትል ከሆነ መሰልጠን ብሎ የሚለውን ቃል ካልፈታው እንደዛ ብለህ የምትል ከሆነ ከራስ ቤተክርስቲያን ጀምር። የሴት ሐዋርያ ነው ከኔ ሳይሆን መጽሐፍ ቅዱስ። እኔማ ኦርቶዶክስ ቤተክርስቲያን ቆይ በመጽሐፍ ቅዱስ እናወራ። ኤርሚያስ እኮ የሴት ሐዋርያ አለ የለም ነው እኮ እያልኩ እየጠየኩ ያለሁት። ሴት ያገለገሉ ሐዋርያቶች ሊኖሩ ይችላሉ። በማገልገል ደረጃ ነው ሊኖሩ ይችላሉ። በመሰልጠን ነው ያወራውኝ። አታውቀውም። ሚስት ቢኖርህ ኖሮ ስርዓት ታስይዘህ ነበር ቤት ውስጥ ማለት ነው። አየህ እውነቴን ነው የምልህ። መሰልጠን ብሎ የሚለው ነገር ምን ማለት እንደሆነ አንደኛ በጉባኤ መካከል ቅዱስ ጳውሎስ ያን የተናገረበት ምን ማለት እንደሆነ ቃሉና ለቃሉ ተደራሲያን ምን ብሎ እንደጻፈ አታውቀውም። ለምን ደግሞ አታውቀው? ስላላነበብክ ነው ወይ ደግሞ ያን ክፍል በእውነተኛ በቅዱሳት መጽሐፍ ትርጓሜ ስላልተተረጎመልህ ነው። መሰልጠን ብሎ የሚለውን ቃል ዝም ብለህ ደጋገምከው እንጂ ምን ማለት እንደሆነ ግን አልተረጎምከውም ማለት ነው። ኦኬ ሚስት ቢኖር ብያልኩ ያው ሚስት አለኝ። ኦኬ ሚስቴ እኔን ታዘኛለች አታዘኝም? ታዘኛለች። ሚስቴ የምታዘኝን አድርጋለሁ አላደርግም? አደርጋለሁ። እኔስ ሚስቴን አዛታለሁ አላዛትም? አዛታለሁ። የምላትን ታደርጋለች አታደርግም? ታደርጋለች። በመጽሐፍ ቅዱስ አስተምሮት መሰረት ወንድ የሴት ራስ ነው ብሎ የሚለውን የእግዚአብሔርን ቃል የጣሰ አይደለም። በእኛ ቤት ውስጥ ይሄን ማማ እኔን ስታዘኝ አድርጋለሁ። ለምሳሌ ጠዋት እሷ ከደከማት ወይ ደግሞ የምትሄድበት ፕሮግራም ካለ ኤርሚን ልጆቹን ዛሬ ትምህርት ቤት አንተ አድርስ ትለኛለች። ኖ ወንድ የቤት ራስ ነውና አንቺ እኔን ወደ ላይ ሽቀብ ልታጅኝ ልትሰለጥኝብኝ አይገባም። ራስሽ አድርሺ አልላትም። ምክንያቱም ልጆቼ የኔም ናቸውና እንዴት አንቺ ታጅኛለሽ አይባልም። ያ ወንድ የሴት ራስ ነው፣ ክርስቶስ የቤተክርስቲያን ራስ ነው ብሎ የሚለውን ነገር አታውቀውም። ለምን? ስላልተማርከው ማለት ነው። ስለዚህ አሁን አንተ ሴቶች ኤርሚ አልተማርከውም ሳይሆን መልሱ እኮ መሆን ያለበት እኮ እያስተማርከኝ ከሆነ ስልጠና መሰልጠንን እናወራበት። አንተ እሱ አይደለም ያንተ እሱ ሳይሆን ያንተ ለኔና ለመሲ ያወራኸውን ታውቃለህ። ለአንተና ለመሲ ያወራሁትን እኮ ነገርኩ እኮ። ይሄው እዚህ ጋር 407 ሰው አለ፣ መናገር ትችላለህ። ያን ያክል የሆነ በጣም ፕራይቬት የሆነ ነገር እኮ አይደለም የተናገርኩት ነገር። ምንም ነገር ቢሆንም እዚህ ጋር መናገር ትችላለህ። የሆነ ቤኪም አሉ መሲን ማስገባት ሸር አድርገህና ያልኩት ነገር ካለ ለኔ ነገር ካለ ጊዜ አትጅበት። በቃ እንደዛ አይነት እኔ አርቲ ቡርቲ ወሬ አላወራም። እና እንደዛ ካልሆነ ዳረየም ባስተምሮ ደረጃ እኮ የጠየቁትን ጠየቁ። አብሮ አደጎችና ወንድም ሁሉ ጭምር ገስት ላይ ልካቸው ጠርታቸው ጴንጤ እያሉ ልጋጋቸውን ሲጠርጉ ነበር፣ ሲሳደቡ ማለት ነው። ኦኬ ከዛስ አንተን ራሱ ማስፈራራት አድርሰውብኛል ብለኛል። ቤተሰቦች ጫና አድርገውባል። አብሮ አደጎች ሁሉ ማስፈራራት እሺና ግሎሪ ማስፈራራት አድርሰውብኛል ብላል። ግሎሪ አለ ከወንድምነት ማስፈራራት አድርሰውብኛል ብላል። ምንድነው ያው ካናዳ ዘላለም አትኖርም፣ ስትመጣ ጎንደር በጓንዴ እንደፋለን ብለው ስላሉ ፈርታ ነው። አጭርና ግልጽ ይሄ ነው።
ኤርሚን አስፈራርተውት ነው። ስትመጣ ጎንደር እንገላለን ብለው ስላሉት ነው። አብሮ አደጎቹና ጓደኞቹ ወንድሙ ሁሉ ጭምር ስለዛቱበት ነው እንጂ ችግር የለም ጨርሰው ነው። ችግር የለም አይደለም። ይሄን ያወራን ብራዘር ነው ኤርሚ የጠየቁት ጥያቄ አንተም ብቻ አይደለም ማንኛውንም የቤተክርስቲያን አገልጋይ ቢመልሰው አይችልም። መልስም የላችሁ እኛ እንረዳለን። ስለዚህ በየቤቱ እየገባህ በየቤቱ እየክ እንደዚህ ብለህ አንተን ያስገባኝ ኤርሚ አንተን ያስገባኝ እኔ ያስገባኝ። ሲቀጥል ደግሞ ለዚህ መልስ የላችሁ ያወራ ነበር። ለዛ ነው ለዚህኛው መልስ የላችሁም። በቃ አንደኛ ጢሞቴዎስ ያለው መልስ የለም። በቃ ይሄንን ነገር የሚቀበል አታችሁ ረድ ብራዘር ባይወርድ ጥሩ ነበረ። እችን አይቶ ቢወርድ ጥሩ ነበረ። ችግር የለም። ማዕቀብ ክፈትለት። እዚሁ ይሰማል። ቴሌኮም በቃ ስለዚህ ጢሞቴዎስን እየጠቀሱ በሱ ቃል ለመውጣት እንደተሞከረ ማስመሰል የተጀመረው የተመጣበትንም አጀንዳ እናውቀዋለን። አንደኛ ይኸው፣ ሁለተኛ ቃል በቃል የተናገረው ቪዲዮም አለ። አይ ቲንክ እኔ ጋር የት እንዳለ እንጃ። ቃል በቃል የተናገረው ጴንጤ ጋር መጠጥ አይፈቀድም፣ ስለዚህ እኔ ደግሞ መጠጥ የማይፈቀድበት ቤት መቆየት አልፈልግም ብሎ ቃል በቃል ላይቭ ላይ ነው የተናገረው ማለት ነው። ስለዚህ የመጣበት ህይወት ናፍቆት የተመለሰ ሰው አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ እያለ ምክንያት መደርደር ምንም አያስፈልግም። ከዚህ በፊትም ብዙ ጊዜ ብያለሁ። መሄድ የምትፈልጉ ሰዎች ደርድሩ። በቃ እንትና እያላችሁ ጣት አትቀስሩ። ሂዱ። አልሰማም እሰማለሁ። ኦኬ። ስለዚህ ለመሄድ ምክንያት አትደርድሩ። እውነት ነው። ጴንጤ ቤት ስትገቡ ልክ የወታደር አይነት ህይወት ነው የምትኖሩት። ምቾት የለም። ይሄ ለስጋ የሚመቻችሁ ነገር እመኑኝ የለም። ይሄ እዚህም ዘልዬ እዛም ዘልዬ ከዚህችም እንትን ብዬ ከዛችም እንትን ብዬ የሚባል ነገር የለም፣ አታገኙትም። ስለዚህ ለስጋችሁ ምቾት አልሰጥ ሲላችሁ እንትና እንዲህ ብሎ አንደኛ ጢሞቴዎስ ላይ እንዲህ ተጽፎ እያላችሁ ምክንያት አትደርድሩ። አንዳንድ ሰዎች ሲሉ እንደሰማ ነው ገላትያ ላይ የተጻፈው ቃል እንትን ሲል አይቼ ኧረ ተው። ምን ነው እሱ መጽሐፍ ቅዱስ እናንተ አትጠቀሙትም እንዴ? እሱ ታክስ እኮ እናንተም ጋር አለ። ስለዚህ የማይሆን ምክንያት ደርድራችሁ የሆነ ሰው ላይ ጣት ለመቀሰር አትሯሯጡ። አይዟችሁ። ባይሆን ያንን ሐሳባችሁን ይዛችሁና ልክ ነው ወይ ብላችሁ ጠይቁ። ይሄ ነውና ከዚህ ባለፈ ደግሞ በጣም ሌላ እንትን አለ። አንድ ቪዲዮ ደግሞ ይዩት። ይሄን በቃ ችግር የለም። ወንድምና ቴሌኮም አዎ፣ ያው ሴቱም መጠጡም እንደፈለገ በገፍ። ይሄ ብቻ አይደለም፣ ኢቭን በመንዙማ ይሰራዋል። አዎ አንድ ቀንም አይቻለሁ እንደዛ በመንዙማ ይሰራዋል።
ስለዚህ ማለት አይሄድም፣ ህይወቱ ስለሚከብድ ነው። እዚህ የዚህን ቤት ህይወት ሽሽት ነው እንጂ ክብደት ስላለው ሽሽት ነው እንጂ እመኑኝ መጽሐፍ ቅዱሱ ተጋጅቶበት አይደለም ይሄ ሰው ይሄደው እመለሳለሁ የሚለው ያም ጉዳይ አይደለም። የናፈቀው ህይወት አለ። አየህ አይችልም፣ ለስጋ ያደረሰው አይችልም። እና ይሄ ነው እውነቱ ለማለት ያህል ነው። ተባረኩ። ቴንክ ዩ። እንግዲህ ብዙ ምክንያቶች ላይ ደረደረው እዚህ ላይ እናብቃ። ግን በየትኛውም ጊዜ ላይ እየሄደ በእንዲህና በእንዲህ የፕሮቴስታንት ሃይማኖት እያሉ ምንድነው መጽሐፍ ሲናገር መለየት የሚወድ ምኞቱን ይከተላል ካለ በኋላ መጽሐፍ ምሳሌ ላይ መልካሙንም ጥበብ ይቃወማል ይላል። ብራዘር መለየት ከፈለክ ዩካን ጎ። ያልተቆረጠልህ የአተላና የአምቡላ ሱስ ገና ሳይቆረጥልህ ጌታ ኢየሱስ ክርስቶስን እንዲነቅልልህ ከመጸለይና ከእግዚአብሔርን ቃል ከማንበብ አልፈ ፕሮቴስታንትነት ብሎ ይከብድ። አሁን እንደ ኦርቶዶክሳውያን እንደው በጌታ በኢየሱስ ክርስቶስ መለምናችሁ በየትኛው ህይወታችሁን አሁን ፕሮቴስታንትን የምትከሱት? በየትኛው ህይወታችሁ አንድ ኦርቶዶክሳዊ ጴንጤነትን በህይወት ሊከስ የሚችልበት ጎን ለጎን እኮ ብትቆሙ በየትኛው ህይወታችሁ የተግማማ የህይወት ስርዓት በኃጢአት ውስጥ እየዳከርክ እየኖርክ መተው ደግሞ አለማፈራቸው ማለት ነው። በዚህን ቀን ምሽት ሂድ ሆቴል እስኪ ጠይቁ። አዲስ አበባ ያላችሁ ሆቴል መኝታ አለው ብለህ ጠይቅ። ቢዚ ነው የለም። ማን ነው ሆቴሉን የያዘው ቢዚ ያደረገው? ጴንጤው ወይስ ኦርቶዶክሳዊ ወይስ ሙስሊሙ? ሙስሊሙ አይደለም፣ ጴንጤው አይደለም። ማን ነው በዚህን ምሽት ቅዳሜ ስዑር ለትንሣኤ አሁን አዳር ማን በዚህ ምሽት ቤርጎ ሂዱና ጠይቁ። ወንድሞች እና አዲስ አበባ ዞር ዞር ብላችሁ ጠይቁ። ጾሙ ሲገባና ጾሙ ሲወጣ ለመግቢያና ለመፍቻ እየተባለ ማለት ነው። በዝሙት ይቀበሉታል፣ በዝሙት ይፈቱታል። ሂዱና እዚህ መሳቁን ትታችሁ ሆቴል የምታውቁ ደወል አድርጉ። እኔ ጌታ ምስክሬ ነው። ኮቢር ደወል አድርጉ። እኔ ለአንድ ቀን አዳር ለዛሬ አዳር ፈልጌ ነው ሆቴል አለ ወይ ብለህ በለው። የሆቴሉን ባለቤት የለም ተይዟል ይላል። እስከ ሰኞ አይደለም እስከ ዳግማ ተንሳኤ ድረስ ኦክፓድ ነው፣ አታገኝም። ትፈርጣታለህ እንጂ አታገኝም ሆቴል። ለምን? የአርብ ቀኑ ሰጋጅ ዛሬ ደግሞ አልጋ ላይ እንከባልልሃል ማለት ነው። የዓመቱን ትናንትና ሲሰግድ ተናዟል። ለሚቀጥለው ዓመት የሚናዘዘውን ከዛሬ ጀምሮታል ማለት ነው። በየትኛው የህይወት ንጽህና ጴንጤን ብለህ ልትሳደብ ትችላለህ? ወተትና አይብ ቅቤ አታስነኩ ብላችሁ እኮ ህይወት በምን እንዳለ ታው የነበርንበት ነው። ጌታ ኢየሱስ ከዛ አራንቋ ውስጥ አውጥቶ ነው። ጌታ ኢየሱስ እንዲያወጣችሁ እንጸልያለን። ከዛ ውጭ ግን ጴንጤን ለመክሰስና ለመስደብ ምንም የሞራልም የህይወትም ደረጃ ላይ አይደላችሁም ለማለት ነው። አታሳቡ። መጠጥ አልተቆረጠልህም፣ በቃ ሄደሃል። ይሄ ማለት ጴንጤ ችግር የለበትም እያልኩ አይደለም። በቃ መጠጡ አልተቆረጠልህም፣ ሄደሃል። ካናዳ ደግሞ የተመቸ ሀገር ነው ብራዘርዬ። እንደ ኢትዮጵያ ዳሸን ቢራ ውድ አይደለም። ገብተህ ሄኒከን የሚሆን ሌላ ቢራ የተባለውን ሄኒከን ያው በዚህ በምንድነው ይሄ ዓለም አቀፍ የእግር ኳስ ምንድነው ይባላል? የዓለም እግር ኳስ ጨዋታ ምንድነው ይባላል? የዓመታዊ በአራት ዓመት አንዴ ይመጣው ምንድነው ይባላል? ቤክ የዓለም ዋንጫ ላይ በጣም ቴንክ ዩ ግሎሪያ ጆዬ። የዓለም ዋንጫ ላይ ቁጥር አንድ ስፖንሰር አይደል ሄኒከን ቢራ የሚባለው?
በጣም ያስተዋውቃል እና በሱ ነው በጣም ብዙ ተገና አለልህ። በጠርሙስ አለ፣ በቆርቆሮ አለ፣ በጆግ አለ፣ በጀሪካ አለ ይሸጡላል። እና ካናዳ ገፍ ነው እንደ ስንዴው ነው። እና ሲያየው እንዴት ይሄ ነገር እንዴት ነው ነገሩ ነው። ደግሞ ካልጋሪ ነው ያለው፣ በረዶ አለ፣ ቮድካ፣ የራሽያ ቮድካ፣ አረቄ ምን በደብረ ብርሃንና በቢቻና አረቄ የለመደ ሰው እዚህ ሲመጣ ይሄ እንደርጎ የሆነ ነው። እና ሲያየው እንዴት ነው በረዶ ነው አገሩ። ስለዚህ ህይወት ለጌታ ለኃጢአት ሞቶ ለጽድቅ ያው ሆኖ መኖር እግዚአብሔር ብቻ ሲያስችል ነው። እና አታሳብ ነው ብለን ያልነ። ሁለተኛ በጴንጤ አታሳቡ። ድካም የለም እኛ ጋር እያናደለም፣ ግን በጴንጤ አታሳብ። ጌታ ኢየሱስ ምስክር፣ እኔ ላሳብ ብዬ ብል ወደ ጌታ በመጣሁበት በዚህ 28 ዓመት ውስጥ ስንቱን አይቼ ወደኋላ በተመለስኩ ነበር። ምክንያቱም በጣም ብዙ በደከመ ህይወት ስርዓት የሚመላለሱ አሉ፣ ተመክረው ያልሰሙ። ግን እነሱን አይቼ አይደለም የመጣሁት። አየህ፣ እኔ ያየሁት ንጉሱን ነው፣ የእግዚአብሔር ልጅ ነው። ነገ ቤካን ባይ ቤካ ጋር ካለ ህይወት የተነሳ ልሰናከል እችላለሁ። ወንድምነትም ቤካ እኔም ቢያይ ሊያሰናክለው የሚችል ነገር አለ። እኔም አይቶ ከሆነ የመጣው ይሰናከላል፣ ይቆማል ማለት ነው። ግን አየህ፣ እኔ ቤካ እኔን አይቶ አይደለም፣ ቤካም እኔም ጌታን አይተን ነው የመጣ ነው። በቃ የሃይማኖታችን ጀማሪና ፈጻሚ የእግዚአብሔር ልጅ ኢየሱስ ክርስቶስን ተመልክተን ነው ብሎ የሚለው እንጂ አጠገብ ያለውን ሰው ካየሁት የደከመበት የዛለበት የተሳሳተበት በጣም ብዙ ነገር አለ። እንደዛ አይነቱን ወንድም ስናገኘው እንገስጸውና አግኝተን መክረውና ጸልየንለት እግዚአብሔር እንደገና እንዲያነሳው እንዲያበረታው እናግዘዋለን፣ በጸሎት እንገስጸዋለን። ለጌታ ቀን ለመምጣት ቅኖችና ያለ ነውር ሆነን መገለጡ እንድንጠባበቅ ነው። ከዚህ ውስጥ ውጣ፣ ይሄኛ ካልቸር አይደለም፣ ይሄ እግዚአብሔር ሕዝብ ባህል አይደለም ይላል በመጽሐፈ አስቴር መጽሐፍ ላይ ምዕራፍ 3 ሃማ የተባለው መርዶክዮስን በከሰሰበት ክስ ውስጥ የአይሁድን ሕዝብ በሙሉ ሲከስ ምን ብሎ አለ? አንድ ሕዝብ በሀገርህና በሕዝብ መካከል ተበትኖ በመንግስት መካከል ተበትኗል አለው። ሃማ የሚባለው ሰው ስለ አይሁዳውያን ነው የሚከሰው። እና አንድ ሕዝብ አለ አለው። አንተ በምትገዛው በ127 አገሮች ውስጥ የተበተነ ሕዝብ በሕዝብና በምትገዛው አገር ግዛት ውስጥ የሚኖር አንድ ሕዝብ አለ አለ። ያ ሕዝብ አይሁዳዊ ነው። ይህ ሕዝብ አለ የንጉሱን ሕግና ባህል አይጠብቅም፣ የራሱ ባህል አለው አለው። እና ንጉሱ ይተዋቸው ዘንድ አይገባም አለ። ደስ አይልም? አየው፣ አይሁድ በተበተነበት አገር ላይ እንኳን ሆኖ የራሱ ካልቸር አለው። በሃይማኖት በደብተን የራሱ ካልቸር አለው እና የንጉሱን ሕግ አይጠብቁም። እና ንጉሱ ሊተዋቸው አይገባም በእንዲህ አይነት ብሎ አለው ይላል። አየህ፣ ጴንጤ የራሱ ካልቸር አለው። በቃ እዚህ ቤት መጣ ሾሌ ያነጨ ጠላ እያልክ የጥላሁን ገሰሰን ዘፈን እየዘፈንክ እኛ እያጨበጨብንልህ አትቀጥልም። የለም እንዲህ የሚባል ነገር የለም። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር ነው። ቅድስና ማለት ምን ማለት ነው? ለጌታ ተለይቶ መኖር ማለት ነው። ያልተቆረጠ ትብት ካለ በደንብ አድርገን በጥስልሃለን በእግዚአብሔር ቃል። ምንም አታመቻምች ማለት እንትን አጠጡ እኮ ብሏልና ጌታ እንትን አትበሉና ብሏል። ብራዘር ያልጨረስከው ነገር ካለ ሄደህ ጠጣ። እዚህኛ ቤትም ያላችሁ አሁንም እዚህ በጌታንን ብላችሁ ጥሩ ሰዎች ካላችሁ ሄደህ በደሌ ቢራ ያላበው ጊዮርጊስ እያልክ ሄደህ እዛው አብረህ አንተም ሊያለብህ ትችላለህ። እዚህ ቤት ግን አምጥተህ ጠጥተህ መተህ መጠጣትን ልታጸድቅልን አትችልም። በጥቅስ ልደጋግፈህ ልታቆመው አትችልም። እንሞግታለን፣ እንከራከራለን። ኃጢአትን ለማስገባት ምን ዘፈን እኮ ማለት ምን ችግር አለው ብለህ አትችልም። አንሰማም። ጆሮአችንን ተበስተናል ለኢየሱስ ክርስቶስ። በቃ ሌላ ነገር አምጥተህ እኛ ላይ አትሰፋብንም። አሳ በለው የሚል ከሆነ እዛው ሄደ ማሲንቆን ይዘህ በለው፣ እዛው ተባባሉ ማለት ነው። እዚህ ግን አሳ በለው ክብር ለጌታ የሚል ነገር የለም። ቴንክ ዩ
ክርስትና ጀግኖች የሚከተሉበት መንገድ ነው ብራዘር። ዝም ብሎ ማንም ፋሽፋሻ ዝም ብሎ ተነስቶ የሚሄድበት የለም። እና እዚህ መታ አንተ አሳ በለው አሳ በለው አንልም። እዛ ሄደ የምትባባልበት ትላለህ። እዚህ ቤት ግን ብራዘር ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው እኮ ይላል ቅዱስ ጳውሎስ። እና በእግዚአብሔር መኖሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ አለ። እኛ ተከሸነ ተጽፎልናል። በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናቸው ያለ ቅዱስ ጳውሎስ። ጌታን የመሰለው በደሌ ቢራ እየጠጣ አይደለም ወንድም አለ። አያው እኔ ጌታ እንደመሰልኩ ብሎ እንዳለው እኔ ጌታ እንደመሰልኩ እናንተ ምን የምሰሉ ብሎ ያለው ከ13ቱ ሴት ጋር እየተኛ አይደለም፣ እየቃመ እያጨሰ እንዳልኩ አሳ በለው እያለ አይደለም፣ ከዓለም ጋር አሳ በለው እያለ አይደለም። የለም እንዲህ የሚባል ነገር እኛ ካልቸር ውስጥ የለም፣ አናስገባም። በገጠሩ ዓለም ላይ ሰርግ ሲደገስ አናስገባም ሰርገኛ ደጅተኛ የሚባል ነገር ነበረ። ትዝ የሚለኝ በረኝነት ሰፈር ሁሉ ምንም ሰርግ በሌለበት እረኞች ተሰብስበን ከብቶች ስንጠብቅ እንደዚህ እንላለን። 3 እና 4 ሆነን ስንጨፍር የተቀደደ ቁንጣ ምናምን ነገር ለብሰን ማለት መቀመጫችን ንፋስ እያስገባ ባዶ እግራችንን በቃ ጉትዬ እዚህ ጭንቅላታችን ላይ አለ እና አናስገባም ሰርገኛ እቤት ይተኛ ማለት ደጅተኛ እያልን ማለት ነው። አሁንም ልክ እዚህ አናስገባም ምናምን ነገር እዚህ ቤት አይገባም አልኩ። ቃል ለምድር ለሰማይ ኢየሱስ ማን እንደሆነ ገብቶናል ውዴ፣ ማን እንደሆነ ገብቶናል። ለሞተልን ጌታ የሚመጠን ህይወትን ለመኖር ጨክነናል። የሚረዳንን ጸጋ ደግሞ ለማግኘት በጸጋው ዙፋን ፊት ድፍት ብለን አባ እርዳን እንላለን። እንዲህ ዝም ብሎ በፉከራ አይደለም ብራዘር፣ እዚህ ባህር እንዳወራሁት አይደለም። እርዳኝ አባዬ፣ ለዓይኔ አምሮት ለሥጋዬ ፍቃድ ተላልፌ እንዳልሰጥ አንተን በዚህ ትውልድ መካከል አክብሬህ እንዳልፍ። ኖህ በነበረበት ዘመን በነበረው ትውልድ መካከል በጽድቅ ህይወት እየኖረ ዓለምን እየኮነነ እንዳለፈ፣ ሎጥ በሰዶምና በገሞራ ሲኖር ጻድቅ ነፍሱን እያስጨነቀ በሲሰኛ ኑሯቸው ከነሱ ጋር ባለመተባበር አንተን አስከብረው እነዚህ የብሉይ ኪዳን እነዚህ ህገ ልቦና ላይ ኦሪት ሳይሰጥ በፊት የነበሩ አባቶች ናቸው። ሎጥም ኖህም እነሱ በጽድቅ ህይወታቸው ዓለምን እየኮነኑ ምሳሌ ሆነው ካለፉልህ እኔ በዚህ ዘመን ላይ ሆኜ በጸጋ በሚረዳኝ ጸጋ ባለበት ዘመን ላይ ሆኜ አባዬ እርዳኝ እንለዋለን። ጌታ ኢየሱስ ደግሞ እኮ ይረዳናል። ጌታ ስሙ ይባረክ። እውነቴን እኮ ብዬ የምላቸው ወንድሞችና እህቶች ትናንትና ያስቸገረንን ነገር ትናንትና ይታገልን የነበረን ነገር በቃ ስንጸየፈው የሆነ ኃጢአትን ነገር ስናደርግ ሰውነታችን እኮ ራሱ በቃ ውስጣችን ሪቴት እኮ ነው የሚያደርገው። ይህን መንፈስ ውስጣችን ያስቀመጠ ጌታ ለዘላለም ስሙ ይባረክ። ኃጢአትን ሰርተን እንኳን የመጸጸትን ነገር ውስጣችን በቃ ወይኔ ብለን እንድንል ማለት ነው። አሁን እኮ ማንም የለም፣ አጋስቶ ነው የሚወጣው። እና አናስገባም ሰርገኛ ብለን እንዳለ አናስገባም ኃጢአትን፣ አናስገባም ዓለማዊነትን ወደ ህይወቴም ወደ ቤተክርስቲያንም አናስገባም። ምን አገባህ እኛ ካናዳ ሀገር ላይ የምንኖር ጴንጤ ነን ብለው ቢሉ አትችሉም፣ አታስገቡም። ምክንያቱም ቤተሰብ ነን፣ በክርስቶስ ቤተሰብ ነን። እኛ አውሮፓ ላይ የምንኖር ነን። ኤርሚያስ አንተ አይመለከተም ብላም ነገር ብሎ ቢል ወንድሜ ሰናይ አትችልም። ወንድምነት ነው ብየምለው አትችልም። አንተም ጋር አንተም ህይወት ውስጥ ኃጢአት ልታስገባ አትችልም። ምክንያቱም ለጌታ ነው በቃ። ከዛ ያለፈ ግን እጅ ጠምዝዘን ግን አናረግም። ስለዚህ አናስገባም ምንም አይነት ነገር። አንዳንድ ሰዎች በጌታ ቤት እንዲቆዩ ብለን ግድ የለም ያው እንግዲህ ያለ አይደል መድኃኒዓለም ያውቅ የለ እያልን ላንተ ያላበው ቢራ ጊዮርጊስ ቢራ ለመፈለግ በየመጠጡ ቤት በየመሽታው ቤት አንሄድም። የአርሲ አረቄ ጥሩ ነው እየተባለ የኔና የቤካ ሀገር ማለት ነው የአርሲ አረቄ ጥሩ ነው እየተባለ ከዛ ሁሉ ጭምር በጀሪካ እናስመጣለን። አይመጣም። እና ብዙ ሰዎች ቸርች እንዲሰነብቱልን ብለን ቤቱን አረቄ ባረቄ መሸታ ቤት አናረገውም።
ጆሊ ጁስ እየበጠበጠን እንሰጣለን። በሷ አስነጥሶ ያስወጣልሃል መድኃኒዓለም ካስወጣልህ ማለት ነው። ካላስወጣልህስ ኮሶ በጥበጣን እንሰጣለን ማለት ነው። እምልህ ነገሩን ሁሉ አከረራችሁት ይሉናል። ይመጡና እዚህ ቤት ብራዘር ነገር ሁሉ የከረረበት ቤት ነው። ጴንጤ ጋ በኢየሱስ ጉዳይ ከሆነ አክራሪዎች ነን። እኛ እንደናንተ አክራሪ ነን አንልም፣ ግን የምናከረው በጽድቅ ጉዳይ በጣም እኛ ጋር ከመጣ የበረታ መጠጥ ከሰጠን ሚሪንዳና ኮካ ነው የምንሰጥህ። አምነሽበት ምን ነይ ለመምጣት የሚያስባችሁ ሰዎች ካላችሁ ስትመጡ እኛ ጋር የበረታ ከተባለ አምቦሃ ከኮካ ጋር ከሚሪንዳ ጋር እንሰጣለን። አይ ምልህ ለማወራረጃ ብለህ ካልክ አምቦሃ ከአምቦሃ የበለጠ ምን ማወራረጃ አለ? እንዲበት ነው ይላሉ። አየህ አሉ እኮ አንዳንዱ እዚህኛ ቤት እኮ አሉ። ከጠጣን በኋላ እንዲበት ነው አልክ። ከአምቦሃ የበለጠ አሁን በታይ ምን አለ? እውነት ለመናገር ግንብ አይደል የሚያፈርሰው ኢትዮጵያ አምቦሃ። እኔ ናፍቆኛ፣ እንደውም አንዱ የናፈቀኝ እሱ ነው። ሀገር ቤት እንኳን የበላውን ሽሮና እንትን አይደለም ብዙ ነገር ነው የሚበትነው። እና መበተኛ ይላል ወይ መበተኛ። ወይ ወደ ቸርች አካባቢና አልበተን ብሎ ካለህ በቅርብ ጊዜ እንግዲህ ምናልባት ይሄ ጸጋ ስጦታ አይደለም ግን ስፖርት የሚያነሱ ልጆች ካሉ ጥሩ አድርገው ይበትኑልሃል። ወደ እምብርታ አካባቢ አንዴ ይሄ ጸጋ ስጦታ አልተጻፈም። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ የለም። ግን የበላው አልበተን ብሎ ካለ በቦክስ እምብርታ አካባቢ ቢስቱህ ይበተንልሃል ማለት ነው እንጂ ለአንተ አምቦሃ መንደር ከአምቦሃ ያለፈ እንትን አንፈልግም። አቦ ተውን። እኔ ብዬ እኔ ተውን። ውይ በጌታ ተውን ስልህ ተውን። ኢየሱስ እኮ ጻድቅ እኮ ጌታ ነው። ለዘላለም ስሙ ይባረክ። በጽድቅ እኮ ነው የምንኖርለት። በጽድቅ የዓይኔን አምሮት የስጋዬን ፍቃድ ግደለው ነው ማለት ያለ። በምድር ያሉ ብልቶቻችሁን ግደሉ እንዳለ ማለት ነው። ዝሙት አስቸግረው ከሆነ ግደሉ ብሎ ተጽፏል። እንዴት ነው መግደል? ቸርች ግባና ቁጭ በልና ተማራ። ቆላስይስ 3 ላይ እንደዛ ነው ብሎ የሚለው። እንግዲህ በምድር ያሉ ብልቶቻችሁን ሁሉ ግደሉ፣ እነሱም ዝሙት እንደዚህ ምናምን ነገር ብሎ የሚል የስጋ ስራ የተዘረዘሩ አሉ። በጸጋው ጉልበት እንዲገልልህ ጌታ ኢየሱስ በቃ ተማር ግባና ሰጥ ለጥ ብለህ ማለት ቀጥ ለጥ ብለህ እናም ደግሞ የእግዚአብሔር ሰዎች እንዲጸልዩልህ ታይ ንገራቸው። እንዴት ነበር? አንድ ተስፌ ቦርሳማ ሳሙኤል ቦርሳማ ነበር ብሎ የዘመረው አንድ መዝሙር አለው። የሳሙኤል ቦርሳሞ መዝሙር ስጋን ስለመግደልና ጌታ በኛ ላይ እንዲታይ እንዴት ነበር? እስኪ አስታውሱኝ ፕሊስ። መዝሙሩ ነው ሆላ ጋና አይደለም፣ ነው ሆላ ጋና አይደለም። ሶማ ስለምስጋና ነው። ኤሮይም አይደለም እህትየው ሰብልዬ። አዎ መባረክን የምታውቅ የኛ ጌታ መባረክን የምታውቅ ያገኘው አንድ ጊዜ አስበኝ። ኖ አይደለም መዳሰስን የምታውቅ የኛን ለይንታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ። ይህ መዝሙር ታውቁታላችሁ አይደል? መባረክን የምታውቅ የኛ ጌታ
መዳሰስን የምታውቅ የኛ አለኝታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይ የስጋ እንዲሞትና ጌታ በእኛ ላይ እንዲታይ በቃ ጌታን በጸጋው ዙፋን ፊት ሆነ በጸጋ እርዳን አግዘን ነው ማለት ያለብን። ኦኬ በምንም አይነት መልኩ ለቀልድ ያወራህ እንዳይመስልህ አናስገባም ሰርገኛ ብለን እረኝነት እንዘፍን እንደነበረው እዚህ ቤት ኃጢአትና ኃጢአት ዓለማዊ ምኞትን ወደ ቸርች ማስገባት የገባውንም ሙሉ ጭምር በእግዚአብሔር ቃል እየነቀል ነው ማውጣት ያለብን። በጣም ብዙ ነገር እየገባ ነው። በጣም ብዙ ነገር ወደ ቸርች እያስገቡ ነው። ወንድሞች እናቶች መነሳት አለብህ አንተ ትውልድ። በጣም ብዙ የተጠቀጠቀ የገባ ነገር አለ ከዓለማዊ ምኞት ጋራ ከዓይን አምሮት ከስጋ ፍቃድ ጋራ በቸርችና በዓለም የሚደረገው ነገር ተመሳሳይ እስከሚመስል ድረስ ማለት ነው። በጣም ብዙ ነገር ወንድሞች እናቶች እና ለሞተልን ጌታ ህይወቱን ለሰጠን ጌታ የሚመጥን ህይወት እንኖራለን። ለቅድስና ህይወት ተጠርተናል። ለጽድቅ ኑሮ ተጠርተናል። እግዚአብሔርን በሚፈራ ህይወት ለመመላለስ እንጨክናለን። አቅም የለንም። አዎ አቅምን ግን ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ኃይልን እንዲሰጠን ደግሞ በጸጋው ዙፋን ፊት ራሳችንን እናስገዛለን። ጸጋና ሰላም ይዛላችሁ አለው። ተባረኩ። እንኳን ደህና መጣችሁ ወንድሜ ባህሩ። ቀጥሉ። ቴንኪው